ቢዱ ወቅት ያልተከፈለውን በሚያካክስ በሚመስል አግባብ ማኑዋሉስ ሲፈጸም እንዴት ነው ክትትል እየተደረገበት ያለው? 300% ጭማሪ ያደረጉ ትምህርት ቤቶች አሉ። አግደናል ለዚህ አይነት ትምህርት ቤቶች። ከዋናው ክፍያ ከ25% በላይ የተጨመረበት ትምህርት ቤት ለትምህርት ቢሮ ቢናገር ይታገዳል። ይቻላል። ትምህርት ቤቶቹ ሁሌ በየአመቱ በሚጨምሩት ጭማሪ ልክ ለውጥ እያሳዩ ነው ወይ? አትሊስት ቶለሬት አድርገናቸዋል። እንደ ትምህርት ቤትም መቀጠል የሌለባቸው አሉ። እነሱ ላይ ውሳኔ እየወሰነን። ትምህርት ግን ቶለሬት ይደረጋል። ፈተና ራሱ ከመንግስት ትምህርት ቤቶች መልመለን ፈተና ያስፈተንበት ትምህርት ቤት አለ። የአመቱን ከፍለ ነው መልቀቂያ መሰጠህ የሚባልም ነገር እንዲህ ሲጠየቁ ወደኛ መዋቅር መመለስ ነው። ለወረቀቷም እኮ ይከፈላል። ይሄን የእናንተ ቢሮ ያውቃል? መልቀቂያዋ ለምትጻፍበት ይሄን እንግዲህ እንደ አሰራር እኛ እናቀው ምናጣራ ይሆናል። መልቀቂያን በተመለከተ ለመልቀቂያ ገንዘብ መከፈል አለበት ወይ? አንድ ከዚያ በኋላ ደግሞ በተቀመጠው ጊዜ ገደብ መልቀቂያ ካልተወሰደ የአመቱን ከፍላችሁ ነው ቦታ ይዛችሁብናልና የአመቱን ከፍለ ነው መልቀቂያ መሰጠህ የሚባልም ነገር እንዲህ አይነት ችግር ገጥሞናል የሚልም አቤቱታ ወደኛ መጥቷልና እዚህ ላይ ምንድነው ለዚህ የተቀመጠ አሰራር አለ? ይሄ አሰራር እንግዲህ ምንም አይነት ሎጂክ አይኖረው። የአመት ከፍለ ትሄዳለህ። ሰው እስከተመቸው ድረስ ነው የሚቆየው። በተለያየ አስገዳጅ ሁኔታ መስከረም ላይ እዚህ ጀምረህ ጥቅምት ላይ ተነስተህ ቤተሰብ ሊቀየር ይችላል። ከአንድ ክፍለ ከተማ ወደ አንድ ክፍለ ከተማ ወይ ደግሞ ከከተማም ለቆ ሊሄድ የሚችልበት ብዙ ጉዳዮች አሉ። ያን የአመት ክፍል የሚል ምንም አይነት ህግ አስገዳጅም ጉዳይ የለው። እንዲህ ሲጠየቁ ወደኛ መዋቅር መመለስ ነው። ወደ ትምህርት ጽህፈት ቤት ወይ ደግሞ ወደ ቁጥጥር ባለስልጣኑ። ግን አሁን እኮ ወደ እናንተ መምጣቱ ሳይሆን እንዴት ትምህርትን እያስተማረ ያለ አካል የህሊና ጥያቄ ምን አይነት ሞራል ነው? አሁን ከናንተ ጋር እንዴት አይነት ግንኙነት ነው እንዲህ አይነት ትምህርት ቤት የሚኖረው? ትምህርት የሚያስተምር ልጆችን የሚያፈራ ትምህርት ቤት ህግና ስርዓት በማይፈቅደው አግባብ የአመቱን ከፍለኝ ትሄዳለህ ሲል አንዳንዶቹ እንደውም ይዘታቸው በራሱ እንደዚህ ቅድም እንዳሉኝ እርሱ የዚህ ምንድነው እዚህ ሚስዮናዊ ኦር እንደዚህ ከእምነት ጋር የተያዘ በእንደዚህ አይነት የተቋቋሙ ጭምር ሳይቀሩ ማለት ነውና ምን ማለት ነው? አሁን ወደ እናንተ ይምጣ ይስተካከላል። ግን ከዛ በኋላ በሚኖራችሁ ግንኙነት ላይ እንትን አይደል? ችግሩ ሱፐር ስትራክቸሩ ችግር አለበት። አሁን ቅድም ምን ለመግለጽ የሞከርኩት ትምህርት ቤት ማለት እንግዲህ ለአንድ ሀገር የሚመጥን ትውልድ የምታፈራበት ማሽን ነው። የሀሳብ ልዕልና ሊኖር ይገባል። በዛ ውስጥ የሚያልፍ ተማሪ ተምሮ የሚሄደው ነገር በቴክስት ቡክ ላይ የተቀመጡትን የትምህርት ይዘቶች ብቻ አይደለም። በአሰራር ስርዓት ውስጥም ይዘውት ሊያድጉ የሚችል በርካታ ነገር አለ። በምን ሎጂክ ነው የአመት ከፍለ ትወጣለህ የሚለው? ምን አይነት ትርፍ ፍላጋ ነው እንደዚህ የሚደረገው? ኦል ኦፍ ሰደን ችግር ሊኖር ይችላል። ሰው ተማሪ ይወጣል። ይወጣል። ሲወጣ መሸኘት ነው ያለበት በአግባቡ እንጂ ላይ መሄድ ነው በቃ እንጂ ቦታ ይዛል እንደዚህ ነው ምናምን የሚል ነገር ለዛሽ ለወረቀቷም እኮ ይከፈላል። ይሄን የእናንተ ቢሮ ያውቃል? መልቀቂያዋ ለምትጻፍበት ይሄን እንግዲህ እንደ አሰራር እኛ እናቀው ምናጣራ ይሆናል እንጂ በዛ ልክ አግባብ ነው ብዬም አላምን። ለ100 ብር 200 ብር ይከፈላል ለመልቀቂያው። እሺ አጣሩት። እንግዲህ ትንሽ ነገር ነች በሚል ዝም ማለት አይደለም። ህግና ስርዓት መስተካከል ካለበት ትንሽ ነች ብሎ በመተው ሳይሆን ለሁሉም ነገር ኃላፊነት ወስዶ በመታገል በመሟገት ነው። ሌላው ዛሬም የዚህ ማቴሪያል የሚባለው ነገርም እሱም ነገር በጣም በስፋት የሚስተዋልባቸው ትምህርት ቤቶች ዛሬም አልቀረም። ባለፈው የማቴሪያል የሚባል ነገር ላይም እንዲተዋይተን በደንብ በዚህ ነግረው ነበርና ይህንንስ በተመለከተ ምንድነው ትምህርት ቤቶቹ እየተነገራቸው እየተገማገማችሁ የማይሰሙበት ምክንያት ምንድነው? ወይስ ምንድነው እዚህ ላይ የተቀመጠው ነገር? እንግዲህ ትልቁ ነገር በተለይ ዘንድሮ ቅድም እንዳልኩ አስተካክለናል ብዬ የማስበው የመምህራን የመመዝገቢያ ነው። ትልቅ ብር የሚጠይቁት እሱም የሆነ የራሱ የሆነ መሰረታዊ ምክንያት አለው። በነገራችን ላይ ቶለሬት የሚደረገው 25% ድረስ የመምህራን ደሞዝ አለ። 2 ወር ደሞዝ አይከፍሉም ምናምን ተማሪ የለም። በምዝገባ ሂደት ውስጥ የሚወጡ ወጪዎች አሉ። የሰራተኛ ደሞዝ አለ። እሱ ሎጂካል ነው። ግን እሱ ተገምቶ ከዚህ ፐርሰንት በላይ መሄድ የለበትም የሚል ነገር የደረስነው ከዚህ ነው። የቁሳቁስ ማለት ደግሞ አንዳንድ ቦታ ላይ ይሄ ሶፍት ሳሙና ምናምን የሚሰበስቡ አሉ። እሱ አግባብ ነው ብለን አናምንም እኛ። በየትምህርት ቤቱ ሊደረግ የሚችለው
ተማሪው ይዞ መሄድ ካለበት ይዞ ይሄዳል። ለንጽህና መጠበቂያ የሚሆን ሶፍትና ሳሙና አንዳንድ ቦታ ላይ መደረግ ያለበት የዛ ወጪ በወራዊ ክፍያ ውስጥ ነው ተካቶ መሄድ ያለበት እንጂ ሌላ ወጪ ሰራተኛ ማን ነው ወላጅ ማውጣት አለበት ብለን አናምንም። ስለዚህ አንድ ኬጂ ተማሪ ወይም ነርሰሪ በ4 አመቱ የሚገባ ተማሪ ሊያስፈልገው ይችላል የሚችል ኬር ኖሮት ነው። ክፍያው ከፍ ያለ ነው። በነገራችን ላይ የህፃናት ሌሎች ብዙ ትምህርት ቤቶች ስለሰምተው ክፍያው ከፍ ያለበት ምክንያት ሌሎች ተጨማሪ ወጪዎችና ኢፈርት ይጠይቃል በሚል አስተሳሰብ ነው። ስለዚህ የዛው አካል ነው ማለት ነው። ስለዚህ ማቴሪያል ምናምን የሚለው በአሰራር ማኑዋሉ ራሱ እኛ አልጠቀስ ነው አለ ብለን ስለማናምን ማለት ነው። ሌላ እንግዲህ አሁን አጠቃላይ በዚህ በሰውም ከኮቪድ ጋር በተያያዘ እንደዚሁ ከጸጥታም ጋር ተያይዞ ይታወቃል እቺ ሀገር ያለችበት ሁኔታ። በዚህ በኩል ስራ በራሱ የተቀዛቀዘበት እንደ ልብ ተንቀሳቅሶ መስራት የማይቻልበት፣ በሌላ በኩል ደግሞ የሀገር መከላከያ ሰራዊቱ ብዙ ድጋፍ እየተደረገለት ያለበት ሁኔታ ነው ያለው። እነዚህ ድጋፍ አድራጊዎች ደግሞ እነዚህ ወላጆች ናቸው። በተለይ ከዚህ የድሃ ቤቶችን ከማደስ ከመሳሰሉት ጋር በርካታ ወላጆች በህዝባዊ ተሳትፎና በማህበራዊ ስራ ላይ የተጠመዱበት ጊዜ ነው። እንደገናም ደግሞ መተባበርን የምንጠየቅበት ወይም ደግሞ የሚጠበቅብን ሰዓት ላይ ነው የምንገኘውና እንደነዚህ አይነት ነገሮችንስ ግምት ውስጥ መክተት የለባቸውም ወይ ትምህርት ቤቶች? እንደው ዝም ብለው ወላጆችን በዚህ ደረጃ እንትን ከማለት ወላጆችም ይህን ታሳቢ ያደረገ ቀደም ሲል ያው የመደራደር አቅማቸውና በጠላትነት መፈራረጁ ቀርቶ መወያየቱ እንደሚያዋጣ ውይይቱ ደግሞ ጤናማ እንዲሆን ማድረግ የሚጠበቅባቸው ቢሆንም ግን ደግሞ ከፍተኛ የሆነው ኃላፊነት ባለቤቶቹ አካባቢ ስለሆነ እዚህ ላይ በእናንተ በኩል የሆነ ነገር ማለት አለባቸው እያስባለሁ። እዚህም ጋር እንግዲህ ምንድነው ያለው መሰለ በተለይ አሁን የክረምት በጎ ፍቃድ ስራዎች አሉ። እንደምታውቀው በርካታ ባለ ሀብት ኦልሞስት ሁሉ መስሪያ ቤቶች በሚባል ደረጃ የድሃ ቤት በማጠገን የተለያዩ ግብዓቶችን በማቅረብ ነው። ትምህርት ቤቶቹም በዚህ ውስጥ እየተሳተፉ ነው። በዚሁ አጋጣሚ ላመሰግናቸው እወዳለሁ። በርካታ ትምህርት ቤቶች በእኛ መዋቅር ውስጥ ባለው ኢኒሼቲቭ በርካታ ትምህርት ቤቶች እየተሰሩ ነው ያሉት። በጣም በርካታ ሁሉም በዚህ ውስጥ ኢንተረስት አሳይቷል። ይሄ ያለባቸውን ሶሻል ሪስፖንሲቢሊቲ የመወጣት ኃላፊነቶችን እየተወጡ ነው ያሉት። እንግዲህ ትምህርት ቤቶቹ ባይዘዌ በጣም አስፈላጊ ናቸው የሚለው ነገር በደንብ ይያዝልን የግል ትምህርት ቤቶች በሚገባ። ምክንያቱም አማራጭ ሆነው ለማህበረሰቡ አማራጭ ሆነው ትምህርት እያቀረቡ ያሉ በትምህርት ልማት ውስጥ ማህበረሰብ ልማት ላይ ያሉ አካላቶች ናቸው። እነዚህ እንደ ተራ ንግድ መቆጠር የለባቸውም ነው ፖይንቱ። የት ሄዳለ ይሄን ሁሉ ህዝብም ሊሸከም የሚችል ሰዎችን ሀገር የሚረከብ ለነገ ለነሱ መውደቂያ የሚያዘጋጁበት ትልቅ ኢንቨስትመንት ነው እንጂ ዝም ብሎ አምባጓሮ ውስጥ የሚገባበት ነገር መሆን የለበትም። ጤናማ በሆነ መልኩ ቅድም አንተ እንደገለጽከው ከማህበረሰቡ ጋር መወያየት ያስፈልጋል። ምን አገባችሁ ቤቱ የኔ ነው፣ አንዳንዱ አፍርሼ ሌላ ላረገው ይችላል የሚል የሚይዝት አለ። አንዳንዱ እንደውም በፈለኩበት ዘጋለሁ ብሎ ያገርናቸው ትምህርት ቤቶች አሉ። በዚህ ሰዓት ላይ አሁን ባለንበት ጭንቅ ሰዓት ውስጥ ትምህርት ቤት መዝጋት አግባብ እንዳልሆነ እያገድን ያለ ነው። እንዲዘጉ የመዝጋት ፍላጎት ያላቸውን ትምህርት ቤቶች ይሄም አግባብ ስላልሆነ ማለት ነው። ትምህርት ቤት ላይ ዝም ብለህ ዘው ብለህ የምትገባበት አይደለም የትምህርት ኢንቨስትመንት። ድንገት ደግሞ ሎፌሰደን ዘግተ የምትወጣው ነገር አይደለም። ኃላፊነቱ ከሌላ ንግድ በተለየ መልኩ ነው የሚደረገው። ስለዚህ አንተ ጋር እስክሪፕቶ ከሚሸጠው እስክሪፕቶ ነጋዴና ትምህርት አገልግሎት የሚሰጠው አካል መካከል ያለ የመግባባትና የመደራደር ሁኔታ መለየት አለበት። ለእስክሪፕቶ የምትደራደረውና ለልጅ የምትደራደረው መንፈስ ኮምፕሊትሊ መለየት አለበት። ለዚህ ነው ስለ ልጆቹ ያስቡ ይጨነቁም ነው። ልጆቹ ምንድነው ሊማሩ የሚችሉት በዚህ ሂደት ውስጥ? ለምንድነው ወላጆቻቸው ያማረሩ በክፍያ ምክንያት ልጆቻቸውን የሚልኩት? ሰከን ብሎ ወላጅም የትምህርት ቤቱን ባለቤት በተረጋጋ መንፈስ መወያየትና መፍታት ያስፈልጋል። ይሄ ነው በቃ የጎደለን ብዬ ማሰብ። በዚህ ሴክተር ውስጥ ትልቅ ፈተና የሆነብን ወላጅም ለማዳመጥ ዝግጁ አይደለም። ምን አገባ ማን የሀብቱ የኔ ነው እንጂ መንግስት ምን አገባው የሚልም ደግሞ ባለ ሀብት አለ።
በእነዚህ መካከል ማስታረቅ የምንችልበትን ስራ ነው ለመስራት የምንሞክረው እኛ። ማስታረቅ ያለባቸው ግን ሁለቱ አካላቶች ናቸው። የወላጆቹ የተማሪዎቹ ወላጆችና የትምህርት ቤቱ ባለቤት ጤናማ በሆነ መንፈስ ለልጆቹ መልካም ነገር በሚያስጨምር ነገር ኢንስቲትዩሽን እንደ ኢንስቲትዩሽን ትርፋማ ሆኖ መቀጠል የሚችልበትን ሁኔታ ለመፍጠር እንጂ በአጭር ጊዜ ብዙ ነገር ለማድረግ ከተባለ እኔ ለትምህርት ቤቶቹ ትርፍ ገንዘቡ ሳይሆን ልጆቹ ናቸው ነው። at the end of the day ልጆቹ እችን ሀገር ተረክበው ማስተዳደር የሚችሉበትና የሚያለሙበትን አውድ እየፈጠሩ መሆኑ በራሱ ለነሱ ትርፍ ነው። ይሄ ማለት ግን ኢንስቲትዩሽኑ እንደ ኢንስቲትዩሽን እንዲቀጥል እንደ ተቋም ቀጥሎ ትርፋማ ሆኖ ነገ ሌሎች ተማሪዎችን እየተቀበለ የሚያበቃ ማሽን እንዲሆን የማድረጉ ነገር ኮምፕሮማይዝ ይደረግ አይደለም። ምክንያታዊ በሆነ አጨማመር ሂደት ውስጥ ወላጅ በሚያምንበት ልክ ማድረግ ቢችሉ የተሻለ ነው። ሌላ ከተወላጆችና ትምህርት ቤቶች ወይም መምህራኖቻቸው እንደዚህ በተፈጠረ ሰዓት ወይም ደግሞ ታቅዶ በተዘጋጀ አግባብ እንደዚህ ተገናኝተው የሚወያዩበት የሚመክሩበት የአሰራር ስርዓት አለ። አሁን ግን አንዳንድ ጊዜ ትምህርት ቤቶች በራሳቸው እንግዲህ የላቀ ትምህርት ጥራት ያለው ትምህርት ስለምንሰጥ ብለው ነው በዛ ያለ ገንዘብ የሚያስከፍሉት። ግን ቀደም ሲል ያነሳውት ነበር እዚህ ድጋፍ ሰጪ ሰራተኞቻቸው አካባቢ ባለ ችግር ምክንያት የመወዛገቢያው አጀንዳ ማት ነው። ለምሳሌ አንዱ ከሚወዛገቡበት ያከፋፈል ስርዓቱ በባንክ ነው ይላሉ። በባንክ ከሆነ እዛው ባንክና ትምህርት ቤቱ ነው መገናኘት ያለበት። ባንኩ በዚህ በኩል ለልጅ የከፈልከውን ኮድ አልነገርከኝም ይደውላል። ያኛው በዚህ በኩል ባንክ ቤት ሰውየው ሄዶ ከከፈለ በኋላ እንደገና ደረሰኝ አንጣ ወላጅን እንዲህ የማንገላታት አንዴ ከፍያለሁ በቃ እሱን ከእንትን ጋር ጨርስ መጨረስም ያለባቸው ያ ነው እና ወላጆችን 50 ሺህ ቦታ ድረስ እንዲሄዱ የማድረግ ከዚያ ደግሞ ሲመጣ ወረቀቱ አንዳንዶቹ ድጋፍ ሰጪ ሰራተኞች ትምህርት ቤት ውስጥ ሆኖ በራሱ በጣም ስፔሊንጉ ራሱ ግራ በሚያጋባ ደረጃ ለድጋፍ ሰጪ ሰራተኛ ሲሆን የወረደ እንትን ደግሞ መቅጠርም እንደዚህ ያስተዛዝባልና እንዲህ አይነት ነገሮች አሉና እነዚህስ ላይ እንደው የራሱትን አስተያየት ቢሰጥ። ምንድነው እሱ ክፍያ ስርዓት ከባንክ ጋር መሆኑ ለብዙ ነገር ይጠቅማል። ምናልባት በወላጅ ላይ እንግልት የመፍጠሩን ሁኔታ ወላጅና ትምህርት ቤቱ መነጋገር ቢችል፣ ክፍያ ግን ከባንክ ስርዓት ውጪ መሆን የለበትም። እንደውም እኛ ያስተላለፍነው ሰርኩላር ከባለፈው አመት ጀምረን አጠቃላይ ገበያው አገሪቷ ይህን ስርዓት እየተከተለች ነው። እሱ ጥሩ ሆኖ ሳለ አሁን ችግሩ ምንድነው የሚፈጠረው? አንድ ወላጅ ሄዶ ባንክ ቤት ከፈለ፣ ስሊፕ ተሰጠው፣ አለቀ። ከዚያ በኋላ መናበብ ያለበት ትምህርት ቤቱና ባንኩ እንጂ እንደገና ወላጆችን በዚህ መሀል ጨዋታ ውስጥ መክተት ስልቹነት ይፈጥራል ወይ? ስለምን እዛው በቀጥታ አንከፍልም የሚል ነገር ስለሚመጣ በቀጥታ ለመክፈሉ ምንድነው እሱ ለብዙ ነገሮች ይጠቅማል የባንክ መሆኑ ባንክ ላይ ማድረጉ። ነገር ግን የክፍያ ስርዓቱ ከትምህርት ቤቱና ከባንኩ መካከል በሚኖረው ግንኙነት መሆን ኤኒዌር አት ኤኒ ታይም ባንክ ላይ አስገብቶ በሚመቸው ቀን እየመጣ የማረጋገጥ ስራ ቢሰራ ኦልሬዲ አካውንቱ ላይ ገብቶላቸዋልና በወቅቱ ይሄን ማድረጉ አሁን ወደ ምን ሲስተም ለመምጣት እየፈለግን ያለ ነው? ወደ ኦንላይን ኤቭሪ ሬጂስትሬሽን እና የክፍያ ስርዓት ኦንላይን መሆን እንዲችል ይሄንን ማስፈጸም የሚችሉ አካላት ደግሞ በየሰፈሩ በስራ እድል ፈጠራ ተፈጥሮላቸው በየትምህርት ቤቱ እየከፈለ ወላጅ ሳይንገላታ ትምህርት ቤቱም ይሄንን ማድረግ የሚችልበትን ስርዓት መፈጠር አለበት። እሱ ላይ ውይይት ላይ ያለ ነው። በቀጣይ መሆን ይችላል ብዬ ነው የማስበው። ነገር ግን ከባንክ ውጪ መሆኑ አጠቃላይ ለአሰራርም ስለሚከብድ ከባንክ ውጪ እንደውም እንዳይከፍሉ የሚለውን ነገር እንደ ውይይታችን መደምደሚያ ብናደርገው ቀጣይ ያለውን መሰላቸትና የተዝረከረከ አሰራር ካለ በቀጣይ ቀደም ባልኩት መልኩ እናደርጋለን። ነገር ግን ባንክን ያረገጠ ክፍያ ስርዓት እንዳይኖር። እሺ እንግዲህ ተመልካቾቻችን ያው በተከታተላችሁት መሰረት በዋናነት ያነሳናቸው አሁን የመጨረሻ ጉዳይ በባንክ አሰራር መጠናቀቅ አለበት፣ እሱ ሊወሰድ ይገባል። የዛሬውን በዚህ ያበቃለሁ። ስሜነ ባይፈርስ ነኝ። አቶ ዘላለም ሙላቱ የአዲስ አበባ ትምህርት ቢሮ ኃላፊ እዚህ ድረስ ተገኝተው በተለይ በዚህ ሰዓት ለወላጆች ለትምህርት ቤቶች ጠቃሚ የሆኑ ሀሳቦችን፣ ማብራሪያዎችን፣ ምላሾችን ስለሰጡን ከልብ ነው የማመሰግነው። ስሜነ ባይፈርስ ነኝ። ሳምንት